ሰላም ለእናንተ ይሁን እንደምናላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። የእርጥበት እጥረትን ለመቋቋም የሚያስችሉ ተግባራትን በመከወን የዞኑን ምርታማነት ለመጨመር በቅንጅት እየሰራ መሆኑን የሰሜን ወሎ ዞን አስተዳደር አስታወቀ። በ2018-2019 የምርት ዘመን ከ7 ሚሊዮን ኩንታል በላይ ምርት ለመሰብሰብ አቅዶ እየሰራ መሆኑንም የዞኑ ግብርና መምሪያ ገልጿል። ካሳውና ለሚካኤል ተጨማሪ ዘገባ አለው። የሰሜን ወሎ ዞን የ2018-19 የመኸር ዘር በዞን ደረጃ በቆቦ ከተማ አስጀምሯል። ለመኸር ወቅት በቂ ግብዓት መቅረቡም ተገልጿል። የቆቦ ከተማ ከንቲባ ኃይለ አብ ወንድሙ የዝናብ እጥረት ትንበያን መሰረት ያደረገ የውሃ አጠቃቀም ላይ ለአርሶ አደሩ በቂ ግንዛቤ መፈጠሩን ገልጸዋል። ለአርሶ አደራችን በፈጠርነው የግንዛቤ ፈጠራ ስራ መሰረት ኢሊኖ ሊከሰት ይችላል፣ ዝናብ ቶሎ ገብቶ ቶሎ ሊወጣ ይችላል በሚለው አርሶ አደራችን በነቂስ መጥቶ የዘራ ነው የሚገኘው። ግብዓት አቅርቦቱን ለአርሶ አደራችን በአግባቡ እያደረስን ነው ያለው። ከጎን ሆኖ ደግሞ ባለሙያዎችም የግብርና ጽሕፈት ቤት ኃላፊዎችም እንዲሁ በጧት በማታ ክትትልና የምክር አገልግሎት ይሰጡላቸው የሚገኝ። የሰሜን ወሎ ዞን ግብርና መምሪያ ኃላፊ ተገኘ አባተ እንደ ዞን ከ7 ሚሊዮን ኩንታል በላይ ምርት ለመሰብሰብ ታቅዷል፣ በቂ ግብዓትም ቀርቧል ብለዋል። እንደ ዞን 231585 ሄክታር የሚታረስ መሬት አለን። ይህንን የሚታረስ መሬት ግብዓትና ቴክኖሎጂ ተጠቅመን አሉ የሚባሉ የማኔጅመንት ስራዎችን ሰርተን ከ7 ሚሊዮን ኩንታል በላይ ለማምረት በቅድ ይዘን እየተንቀሳቀስን ነው ያለነው። ከዚህ ውስጥ እንግዲህ ወደ 98000 ሄክታር የሚሆነውን በኮሞዲቲ ክላስተር ነው የምናለማው። ከ400 ሄክታር በላይ ደግሞ የዘር ብዜት ስራ እንሰራል። እንደ ዞን ወደ ከ160,000 ኩንታል በላይ ማዳበሪያ ቀርቧል። ምርጥ ዘርም የራሳችን ያመረት ነው አለ። ከዛ በተጨማሪ ከ5000 ኩንታል በላይ ወደ ዞናችን ገብቷል። ስለዚህ የግብዓትና ቴክኖሎጂን ከማቅረብ አኳያ ብዙ ችግር አለ ተብሎ አይወሰድም። የዝናብ እጥረትን ለመቋቋም የሚያስችል ቅድመ ዝግጅት መደረጉም ኃላፊው አስረድተዋል። ከስካሁኑ በተለየ መንገድ አሁን በየ10 ዓመቱ የሚከሰተው ከኢሊኖ ጋር በተያያዘ መንገድ ዘንድሮ የእርጥበት ችግር እንደሚገጥም ይህንን የሜትሮሎጂ ትንበያ መሰረት አድርገን እኛ ደግሞ ሁሉም የመስኖ ካናሎችን ዝግጁ አድርገናል። ዝናብ ሳንጠብቅ አሁን እያያችሁት ነው። ይሄ ደረቅ ነው፣ በረሃ ነው። ማሽላና ማዳበሪያ እየተገናኘ እየተዘራ ያለበት ሁኔታ ነው ያለው። ማታ ላይ ይሄ የመስኖ ውሃው ይገባና የማጠጣቱ ስራ ይሰራል። ስለዚህ የድርቁን በስጋት የተቀመጠውን ድርቅ እኛ ከሰብል ልማት አንፃር መስኖዎችና እርጥበት አካባቢ ያሉበትን ቦታዎች ዝናብ ሳንጠብቅ ወደ ስራ ለማስገባት ዛሬ ሀብለን ጀምረናል ማለት ነው። የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመር ድርቅን ተቋቁሞ የተሻለ ምርት ለመሰብሰብ ይቻል ዘንድ የባለሙያና የአመራር ግብረ ኃይል ተቋቁሟል ነው ያሉት። የዚህ ዓመት የዝናብ ሁኔታን በምስራቅ አማራ የዝናብ እጥረት ይገጥማል የሚል ትንበያ ስለደረሰን እሱን ለመከላከል የሚያስችል እቅድ አቅደን ከባለሙያ ከአመራርና ከህዝባችን ወይም ከአርሶ አደራችን ጋር ተግባብተን ወደ ስራ እንገባለን። የወሰድናቸው ነገሮች ምንድነው? መጀመሪያ መስኖ ነባር መስኖዎችን አዳዲስ መስኖዎችን በስፋት ካሁኑ አስበን በሱ ላይ ትኩረት አድርገን መስራት ይጠበቅብናል። ሁለተኛ የእርጥበት ቁጠባ ስራዎቻችን ላይ ትኩረት አድርገን እንሰራለን። ትንሽ ጠብ የምትልን ዝናብ በውሃ ማቆርና የውሃ ማሰባሰብ ዘዴዎችን ተጠቅሞ እነሱን የመያዝ በመጨረሻ ደግሞ በአጭር ጊዜ ሊደርሱ የሚችሉ አዝርቶችንና ፍራፍሬዎች ላይ ትኩረት አድርገን መስራት መቻል አለብን የሚል ታሳቢ አድርገን ወይም አቅደን እየሰራን እንገኛለን። ግብዓት ለአርሶ አደሩ በአግባቡ እንዲደርስ ክትትል መደረጉንም የሰሜን ወሎ ዞን ዋና አስተዳዳሪ አራጌ ይመር አመላክተዋል። በክረምቱ የአረንጓዴ አሻራ መርሃ ግብር ከ13 ሚሊዮን በላይ ችግኞችን ለመትከል እየሰራ መሆኑን የደሴ ዙሪያ ወረዳ ግብርና ጽሕፈት ቤት ገለጸ። የችግኞችን የጽድቀት ምጣኔ ለመጨመር የአፈርና አየር ንብረት ተስማሚነት ጥናት መደረጉንም ጽሕፈት ቤቱ ገልጿል። ሳሙኤል ኪሮስ የደሴ ዙሪያ ወረዳ ግብርና ጽሕፈት ቤት በክረምቱ የአረንጓዴ አሻራ መርሃ ግብር ከ13 ሚሊዮን በላይ ችግኞች ለመትከል የሚያስችል ቅድመ ዝግጅት አጠናቋል። ለችግኝ ተከላ ስኬታማነት በቂ የተከላ ቦታ መዘጋጀቱንም የጽሕፈት ቤቱ ኃላፊ አቶ ጌታቸው እርጋታው ተናግረዋል። የችግኞችን የጽድቀት ምጣኔ ለመጨመር የአፈርና የአየር ንብረት ተስማሚነት ጥናት መደረጉንም አንስተዋል።
በቁጥር ደረጃ ብንመለከተው በዘንድሮ አመት 13.3 ሚሊዮን ችግኝ ተክላለን ብለን እናፈላለን ብለን አቅደናል። በችግኝ ዝግጅት ደረጃ ኦልሞስት 100% 13.35 ሚሊዮን ችግኝ ያዘጋጀንበት ሁኔታ ነው ያለው። ይህንንም ሊሸከም የሚችል በቂ የተከላ ቦታ አዘጋጅተን ጨርሰናል። እንግዲህ እንደ የቀበሌዎቹ ተስማሚነትና እንደ የአየር ንብረቱ ተስማሚነት ያፈለናቸውን የአገር በቀል ዝርያዎች ወይራም አለን፣ ዝግባም አለን፣ ኮሶም አለን፣ ሌሎችም አሉን። እነዚህን አካባቢ መሰረት አድርገን ስነ ምህዳር መሰረት አድርገን እንሰራለን። በወረዳው የ012 ቀሊና ቀበሌ አርሶ አደሮች በክረምቱ ችግኞችን ለመትከል ዝግጁ መሆናቸውን፣ ችግኞቹን እየተንከባከቡና ክትትል እያደረጉ መሆናቸውን ለአማራ ሚዲያ ኮርፖሬሽን ተናግረዋል። ይህን ችግኙን እየከድምን እያረም እየኮተኮትን ነው አሁን ያገኘነው። በፊት ግን ይህን ስንሰራ ስናለማ መጀመሪያ እርሻ ነርሰል ኮምበስ አለ፣ አሸዋ አለ፣ ቆጥራለን። ያን ኮምበሱን አዘጋጅተን ሾናርተን በዲሙ ቆርጠን እንዘራለን፣ እናፈላለን፣ ዋና እናጠጣለን፣ ሰንበጥ እናበሳለን። ከዛ ዲያስ እንሰራለን፣ እናጠጣለን፣ እንኮተኩታለን። አሁን ችግኙ ይሄው እንደዚህ ደርሷል። በውስጣቸው ያለውን ጉዳት መሰለል፣ መጎበኘት፣ እንደገና ደግሞ ጥዲያት መስጠት፣ የውሃ ርዛት እንዳይኖርባቸው፣ ሌላ ደግሞ የሚታገላቸው አረም ከመጣ ደግሞ ትርፈኛ እነሱም መከታተል። ፈንከስ የሚባል አለ ስር የሌለው ያ እንደ ሀረግ ያለ ነገር ነው። ያንንም መከታተል አብዛኛው ለነሱ ነቀርሳ የሚሆን ነው። ከዚህ በፊት የተተከሉ ችግኞች ገቢ ያመነጩ በመሆናቸው በወረዳው ችግኞችን የመትከልና የመንከባከብ ባህል እያደገ መምጣቱን አቶ ጌታቸው ገልጸዋል። የኢኮኖሚ ተጠቃሚነቱ አንደኛ እስካሁን ስንሰራቸው በነበሩት ተፋሰሶቻችን የተተከሉ ችግኞች አሉ። እነዛ ጸድቀው አድገው በህብረተሰቡ ዘንድ የኢኮኖሚ ጀነሬት ማድረግ ጀምረዋል። ኢኮኖሚ ማመንጨት ጀምረዋል። አርሶ አደሩ ሽጦ ባህር ዛፍ ሽጦ ሌሎች ወጪዎቹን እየሸፈነ ያለበት ሁኔታ ነው ያለውና በዚህም በጣም ከፍተኛ ደረጃ መነቃቃት ያሳየንበት ሁኔታ ነው ያለው። ከቦታ ቦታ የሚለያይ ቢሆንም ማለት ነው። ያው የኛ አካባቢ የአየር ንብረቱ ትንሽ አስቸጋሪ ነው። የአየር ንብረቱ ተስማሚ በሆነበት አካባቢ የደን ሽፋኑም የኢኮኖሚ ተጠቃሚነቱም በከፍተኛ ደረጃ እያደገ የመጣበት ሁኔታ ነው ያለው። በፍራፍሬ ልማትም ቢሆን አርሶ አደሮቻችን በተለይ በቆላና በደጋ ፍራፍሬ በአፕልም ከፍተኛ ውጤት ያመጡ ተጠቃሚ ሆኑ አርሶ አደሮች አሉን። ለጸጥታ መዋቅሩ የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ የኮምቦልቻ ከተማ ነዋሪዎች ተናገሩ። የህብረተሰቡ ተሳትፎ የከተማዋን ሰላም ዘላቂነት ለማረጋገጥ ከፍተኛ ሚና እንዳበረከተም የከተማ አስተዳደሩ ፖሊስ መምሪያ አስታውቋል። ከደራሪ ዝርዝር አለው። ተፈሪ ጌታሁንና እንድሪስ መሐመድ ነዋሪነታቸው በኮምቦልቻ ከተማ ቦርከና ክፍለ ከተማ የጎፍ ቀበሌ ነው። እነዚህ ግለሰቦች ከቀበሌያቸው ማህበረሰብ ጋር በመተባበር ሰላምን ከማስጠበቅ ባለፈ በተለያዩ የልማት ስራዎች ላይ ንቁ ተሳትፎ እያደረጉ ይገኛሉ። ወደ 3500 የሚጠጋ ገንዘብ አብጥቻለሁ በግሌ። እንደገና በሙያዬ ደግሞ ይሄን ብሎኬቱን በሙሉ በሙያዬ ቦታውን በመቀየስ በማዘጋጀት ሰራተኛ በማስተባበር ይሄን ሁሉ በእንደኔ ፐርሰናሊ ብዙ ነገር ሰርቻለሁ ብዬ አምናለሁ። ከዚህ ከፖሊስ ጽህፈት ቤት በፊት አንድ የመዋዕለ ህጻናት ሰርቶ አስረክቧል። የቀበሌ ጽህፈት ቤት ከጀርባ አለ እና ይሄንኛው ነው አሁን ፊኒሺንግ ላይ የምታዩት ቀለም ስራ ላይ ነው ያለው። ይሄንን ማህበረሰቡ 2-3 ዙር በማዋጣት ድጋሜ በማዋጣት በህዝብ ተሳትፎ በቃ ያው ልማቱን እያየ እዚሁ ፊት ለፊት እያየው ስለሆነ ምን ጎደለው እያለ ለምሳሌ በግለሰብ ደረጃ 50 ሺህ ብር ያዋጣል። ከዛ እንግዲህ ዝቅተኛ እስከ 200 ብርም አለ። ከሚሰሯቸው የልማት ስራዎች ጎን ለጎን የአካባቢያቸውን ሰላም በመጠበቅም ንቁ ተሳትፎ እያደረጉ እንደሚገኙ ነው ያስረዱት። ለህብረተሰቡ ፖሊስም ቅርብ ሆኖ ነው እየሰራ ያለው። በዛው ልክ ህብረተሰቡ ደግሞ ፖሊስን አጋዥ ነው። ከዚህ አንፃር አሁን ይህን ወንጀል ተፈጽሟል የምንለው እኛ ጉልህ የሆነ ወንጀል የለም ከተማችን ውስጥ ህብረተሰቡና ፖሊስ ተቀናጅቶ እየሰራ በመሆኑ ማለት ነው። እያንዳንዱ ህብረተሰብ በሙሉ ለሰላሙ ከባድ መስዋዕትን እየከፈለ ያለ ህብረተሰብ ነው ያለው። በአሁኑ ሰዓት ቀበሌያችን ከምንም በላይ ሰላማዊነት ማለት ይቻላል። የቦርከና ክፍለ ከተማ የፖሊስ አባላት በበኩላቸው የአካባቢው ማህበረሰብ በወንጀል መከላከልና በልማት ስራዎች እያደረገ ያለው ተሳትፎ አመርቂ መሆኑን ገልጸዋል። ይሄ የምታዩት ከጀርባችን ኮሚኒቲ ፖሊሲንግ ኦፊሰሮች ቢሮና መኖሪያ ቤት ነው። ይሄ ሲሰራ አንዲትም ነገር ከመንግስት የመጣ ነገር የለም። ማህበረሰቡ በራሱ እንደ ቀበሌ 7 የጥበቃ ማማዎች አሉ። አጠቃላይ ወደ 96 ሺህ ብር አካባቢ 7 የጥበቃ ማማ ሰርቶ በየአካባቢው በየቀጣናው ጥበቃው ማታም ቀንም ለይቱም እየተጠበቀ አካባቢውን ከምንም አይነት ወንጀል ከዘረፋ ከስርቆት ራሱን እየጠበቀ ሰላም አድርጓል።
በርካታ ማህበረሰብ ስለሚደግፈን አንቸገርም። የመረጃ ስራ ለማግኘት ወንጀለኛን ለመያዝ አካባቢን ለመጠበቅ በምንም ተአምር አንቸገርም። እሱም ብቻ አይደለም ሰራዊቱ ፈጥኖ ማገልገል እንዲችል የተለያዩ ሞተር ሳይክሎችን የፓትሮል የሚሆኑ ዘመናዊ ሞተሮችን ገዝቶ ያስረከበበት መንገድ ነው የተፈጠረና እዚህ ያለ ማህበረሰብ በጣም ይለያል። የቦርከና ክፍለ ከተማ ፖሊስ ጣቢያ አዛዥ ምክትል ኢንስፔክተር ምስጋን ብሪሁን ማህበረሰቡ የአካባቢውን ሰላም ከመጠበቅ ባለፈ ለልማት እያበረከተ ያለው አስተዋጽኦ በፖሊስ አባላት ዘንድ መነቃቃትን መፍጠሩን ገልጸዋል። 7460 የተደራጀ ኃይል አለን። ከዚህም በተጨማሪ 38 ህብረተሰቡ በራሱ ጥበቃ በመቅጠር በወር 36 ሺህ ብር እንዲከፈል የማድረግ ስራ ሰርተናል። ራሱን አደራጅቶ አካባቢን የሚጠብቅበት ሁኔታ አለ። ሌላው ከዚሁ በተጨማሪ ማህበረሰቡ 5 ሞተር ገዝቶ በሰላም ቀን እንዲከበር እና የርክክብ ስራ የሰራልን ሁኔታ ተፈጥሯል። ፕሮጀክቱ ከ5.5 ሚሊዮን ብር በላይ በማህበረሰባችን በመንግስታዊና በመንግስታዊ ባልሆኑ ተቋማት ድጋፍ የተገኘና በአብዛኛው ማህበረሰባችን ስለሆነ ለማህበረሰባችን ከፍ ያለ ምስጋና እንዲቀርብልኝም እንፈልጋለን። ኮማንደር ይመራባተ የኮምቦልቻ ከተማ ፖሊስ መምሪያ የወንጀል መከላከል ምክትል መምሪያ አዛዥ ናቸው። ማህበረሰቡ በዚህ አመት ከ15 ሚሊዮን ብር በላይ የሚገመት ድጋፍ ማድረጉን አስረድተዋል። ተቋም በመገንባትና አስተዋጽኦ ልማትን በመገንባት ያለው የህብረተሰቡ ሚና እጅግ በጣም ከፍተኛ የሆነበትና ለጸጥታ ተቋም አጋዥ የሆነበትን ሁኔታ ነው እኛ እንደ ዞን የገመገምነው። ስለዚህ ከዛ ባሻገር ለኦፊሰሮች የሚያስፈልጉ ግብአቶች ነው ሞተር ሳይክሎችም የተገዛላቸው፣ ፍራሾች የተገዛላቸው፣ አጠቃላይ የቢሮ ፈርኒቸሮች ሁሉ የተሟላላቸው ቀበሌዎች እነዚህ ሲመነዘሩ ከ15 ሚሊዮን ያላነሰ በዚህ በጀት ዓመት ያወጣበትን ሁኔታ ለማየት ሞክረናል ማለት ነው። ኮምቦልቻ ከተማ የኢንዱስትሪ ከተማ እንደመሆኗ ሰላም በእጅጉ ያስፈልጋታል ያሉት ኮማንደር ይመር ማህበረሰቡ ለሰላሙና ለልማቱ እያበረከተ ላለው አስተዋጽኦ ምስጋና አቅርበው ይህንኑ ድጋፉን አጠናክሮ እንዲቀጥል ጥሪ አቅርበዋል። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ደጀን አምባቸው ነበርኩ። ጤና ይስጥልን።